with the approval of the United Nations, she is united with her neighboring country, Ethiopia. ሪፈረንደሙ በኢትዮጵያነቴ ካም በፊት ያው ከአሰብ ተፈናቅየን የመጣ ከአስራቱ ጠቅላይ ግዛት አንዱ ሆና ደግሞ የኢትዮጵያ አካል ሆናለች። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። እስኪ ኢትዮጵያ የአሰብ ወደብን እንዴት እንዳጣችና ከኤርትራ ጋር ስለነበራት ታሪካዊ ግንኙነት አጭር ማብራሪያ ላጋራችሁ። ሙሉ ምስሉ እንዲኖራችሁ ይህንን ካርታ እንመልከት። በቅኝ ግዛት ወቅት የነበረ ነው፣ አውሮፓውያን ያካለሉት ማለት ነው። ለምሳሌ እዚች ጋር ያለችው አረንጓዴዎቹ የጣሊያን ግዛቶች ነበሩ፣ ቀላቀላ ያሉት ደግሞ እንግሊዞች ነበሩ የሚያስተዳድሩት። እዚች ጋር ያለችው ደግሞ ወይንም ይሄ ሐምራዊ ከለር ያላት በፈረንሳይ የምትተዳደረው አሁን ጅቡቲ ያለችበት ቦታ ነበር። አውሮፓውያን አፍሪካን ለመቀራመት ሲመጡ ምስራቅ አፍሪካ ላይ ፍላጎት የነበራት ጣሊያን ነበረች። በተለይም ኤርትራና ኢትዮጵያን የመግዛት ፍላጎት ነበራት። ኤርትራን ከያዘች በኋላ ወደ ኢትዮጵያ ስትመጣ ግን አድዋ ላይ ትሸነፋለች። ከዚህ ሽንፈት በኋላ ግን እኛም ድንበራችንን ይዘን እንቀመጥ እናንተም ሉዓላዊ ናችሁ የሚል ሐሳብ በጣሊያን በኩል ይመጣል። ከዛም ማሻሻያዎች ተደርጎበት ጣሊያን እዚህ ጋር በቢጫ መስመር ያለውን ግዛቴ ወይንም ደግሞ የኔ አካል ነው ትላለች። ይህ ደግሞ አሰብን ሁሉ ያጠቃልል ነበር ማለት ነው። ጣሊያን በሁለተኛው የዓለም ጦርነት ስትሸነፍ ይህንን ቦታ እንግሊዝ ትረከባለች። በተመሳሳይም አሰብን አጠቃላይ ግዛቴ ነው ትል ነበር። እንግሊዝ ቦታውን ከለቀች በኋላ ማለትም ከ1952 ዓመተ ምህረት ጀምሮ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ይፈቅዳል። ይህ ማለት ሁለቱም ራስ ገዝ ሆኖ መከላከያ፣ የውጭ ጉዳይ መሳሰሉ ትልልቅ ጉዳዮች ግን የጋራቸው እንዲሆን ይወሰናል ማለት ነው። Here a huge crowd waits to hear the official announcement of the Federation of Ethiopia and Eritrea from the Emperor's own lips. Eritrea, an Italian colony conquered by the British, has been under our control for 7 years. Now, with the approval of the United Nations, she is united with her neighboring country, Ethiopia. ግን አጼ ኃይለ ሥላሴ ይህንን በመሻር ኤርትራ እንደሌሎቹ የኢትዮጵያ ግዛቶች በንጉሠ ነገሥትነታቸው ስም ማስተዳደር ይጀምራሉ። በደርግ ጊዜ የሚሆነው ግን ይህ ነው፣ እንደዚሁ ቀጠለ ማለት ነው። ከደርግ ውድቀት በኋላ ኢህአዴግ ኢትዮጵያን ሲረከብ 1983 ዓ.ም ላይ አዲስ አበባ ላይ በተካሄደው የሰላም ጉባኤ ወይንም ደግሞ የሰላም ኮንፈረንስ ኢትዮጵያ የሽግግር መንግስት የኤርትራን ህዝብ የራሱን እድል በራሱ እንዲወስን በሪፈረንደም ወይንም ደግሞ በህዝብ ውሳኔ እንዲለይ ተስማሙ ማለት ነው። ኩል ሪፈረንደሙ በኢትዮጵያነቴ ካም በፊት ያው ከአሰብ ተፈናቅየን የመጣ ይሄን እድል ግን አላጋጠመንም ኢትዮጵያውያን። እውነቱን ለመናገር ያህል አሰብ ከድሮ ጀምሮ በጣሊያን ምክንያት ተገሳ የኤርትራ አካል አድርገዋት ነበር። እንደዛ ብትሆንም ከ14ቱ ጠቅላይ ግዛት አንዷ ሆና ደግሞ የኢትዮጵያ አካል ሆናለች። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው ያውቀው። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? በወቅቱ የነበረው የኢህአዴግ መንግስት የኤርትራን መገንጠል መደገፉ ብቻ ሳይሆን የአሰብን ጉዳይ ባለማንሳቱ ጭምር ኢትዮጵያ ወደብ አልባ ሀገር ሆነች ማለት ነው። በወቅቱ በሁለቱ ሀገራት መካከል የተነሳው የድንበር ጦርነት በአልጀርሱ ስምምነት ሲቋጭ ይህ ጥያቄ አልተነሳም። የኢህአዴግ መንግስት ምንም አልጠየቅም ማለት ነው። ይህ ማለት በድርድሩ ጉዳይ የአሰብ ጉዳይ አልተካተተም። ይልቁንም እንደ ባድመ ያሉ መሬቶች ነበሩ የመከራከሪያ ዋነኛ አጀንዳ የነበሩት። ይህ በምስሉ ላይ የምትመለከቱት ካርታ የተባበሩት መንግስታት ድርጅት ካርታ ነው። ኢትዮጵያ ምንም አይነት ጥያቄ ስላላቀረበች ሙሉ ለሙሉ ለኤርትራ ይፈረደላት ማለት ነው። ይህንም ደግሞ የአሰብ ባለቤትነት በሚመለከትም የጻፉ የተለያዩ ሰዎች አሉ። ከነሱ መካከል ዶክተር ያዕቆብ ኃይለማርያም አሰብ ማን ነው በሚለው መጽሐፋቸው ኤርትራ
በአልጀርሱ ስምምነት ያቀረበቻቸው ሰነዶች ሙሉ ለሙሉ ተቀባይነት የላቸውም ይላሉ። ምክንያቱም ሲዘረዝሩ ደግሞ በ1900 ዓመተ ምህረት በእንግሊዝና ጣሊያን የተፈረሙ የድንበር ኮሚሽን ውሎች ወቅቱ የነበሩት የኢትዮጵያን ሲያስተዳድሩ የነበሩት መሪ አጼ ሚኒሊክ አልተፈረመበትም እና ነው። ይህንን እንግዲህ ጉዳዮች ስንደምራቸው ባጭሩ ኢትዮጵያ አሰብን ያጣችው በወቅቱ በነበረው የመንግስት ለውጥና በኢህአዴግ ደረጃ በተደረገ አሳዛኝ ፖለቲካዊ ውሳኔ ነበር ማለት ይቻላል።